ይቅርታን ማልቀበልበት ምንም አይነት ምክንያት አይኖርም። ገባክ? እኔ እናንተ ነን በቃ ኦልሬዲ እንተዋወቃለን። ብዙ ነገር አብረን ያሳለፍን ሰዎች ነን። ብዙ ነገርም ብዙ ጥፋት አጥፍተን ብዙ ጥፋት አጥፍቼ ብዙ ነገሮችን ተላልፈናልና በሷ መንገድ ስለመጣ ነው እንጂ ብቻህን አግኝታኝ ቢሆን ኖሮ መጀመሪያ ይቅርታ አደርግልህ ነበርና ከዚህ በላይ እዚህ መቆየት አይጠበቅብኝም። ይቅርታን ተቀብያለሁ። እንደዋወላለን፣ እንገናኛለን። ካንተ ጋር መልካም ጊዜ ይሆንላችሁ። እያናገረቻቸው ነው ማለት ነው። ወንድማማቾች ራሱ በእሷ ምክንያት ነበር የተጣሉት። እሷ ደግሞ አስታራቂ ሆናለች ማለት ነው። በጣም ነው ደስ ይላል። እውነት ከሆነ ይሄ ነገር ደግሞ ሌላ ኬዝ ከሌለው እስኪ እኛንም ለማየት ያብቃን። የሆነ ቀመረሽ ካልሆነ። አሰላሙ አሌይኩም ወራህመቱላሂ በረካቱ። ውድና የተከበራችሁ ውድ የራህማ ቤተሰቦች እንዴት ናችሁ? እንደውም ክሳግኖች ሰላም ብያለሁ። ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንግዲህ እንደተለመደው በአዲስ ቪዲዮ ከች ብዬላችሁ ራህማ ነኝ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ሀሳብ አስተያየታችሁን እየሰጣችሁ እንድታበረታቱኝ በአክብሮት በትህትና እጠይቃለሁ ማለት ነው። ያው እንደምታዩዋቸው ዛሬም በሩታና በአብርሽ ነው የመጣሁት። ባለፈው እሷም እንግዲህ ኤርሜንና አብርሽን ጠርታ እኔ ካሁን በኋላ በእናንተ ህይወት ውስጥ አልገባም፣ ከእናንተ ህይወት ውስጥ ወጥቻለሁ፣ ኦልሬዲ ከወጣሁ ቆይቻለሁ፣ ግን እንዳልወጣ የሚገፋፋኝ ሰው ስላለ ነው እንጂ እኔ እናንተን ህይወት መበጥበጥ ፈልጌ አይደለም። ስለበጠበጥኳችሁና የባለፈውን እንደዛ የነበረውን ፕሮግራም ስላበላሹባችሁ በጣም ይቅርታ ይቅርታ እየጠየቀቻቸው ነበረ። እነሱ ባይዋጥላቸውም እንግዲህ ይቅርታውን ተቀብለው ዛሬ ደግሞ ጭራሽ ባስ ብለው ኤፍሬምና አብርሃምን አስታረቀቻቸው ማለት ነው። እውነት ከሆነ እንግዲህ በጣም ነው ደስ የሚለው። እስኪ መጨረሻውንም ያሳምረው፣ እኛንም ደግሞ ለማየት ያብቃን። እናንተም ደግሞ እውነት ከሆነ በጣም ደስ ይላል። እሱም አብርሃም በጭራሽ አልተዋጠለትም። እሱም ደግሞ መልስ ሰጥቷታል ማለት ነው። ምክንያቱም በቀናቶች ማለት ምን አዲስ ነገር ተፈጥሮ ነው በዚህ ልክ በአንዴ እንደዚህ ልትቀየር የቻልሽው? እኔ ደግሞ ያንቺን ባህሪ ያቅሻለሁ፣ አብሬሽ ኖር ያለው ምንም ቢሆን ያንቺን ባህሪ ያውቃለሁ እያላት ነው። እሷ ግን ማድረግ ካለብኝ ምንም ማድረግ ይችላለሁ እንጂ ተናግሬ እንጂ በድብቅ ማረገው ነገር የለም። እሱም ደግሞ የፈለግሽው ነገር ብታረጊ በፈለግሽው ነገር ብትመጪ እኔም አለው ብሏታል ማለት ነው። በፈለግሽው ነገር እኔም አለው ብሏታል። በሚል ሀሳብ ደግሞ አንተስ ማነክ ምንድነክ? እኔ ማድረግ ካለብኝ በይፋ ነው ማረገው እንጂ እንደዚህ ካሜራ ላይ ተናግሬ ነው እንጂ በዳርዳር አይደለም መተግበር ካለብኝ በይፋ ነው ብላለች ማለት ነው። እንግዲህ በጣም ደስ ይላል። ሁለቱም ላበላብ ሆነዋል። እሱም ደግሞ አብርሃምም እኔ ይቅርታን ተቀብል ያለው ብሎታል ወንድሙ ማለት ነው። ምክንያቱም በእሷ በኩል ባትመጣ ኖሮ ብቻ ብትመጣ መጀመሪያ ይቅር ይልክ ነበርኩኝ፣ ይቀበል ካለው ችግር የለም። እኛ ወንድማማቾች ነን። እኛ ከመጀመሪያም ጀምሮ በማላችን ሰው ገብቶ አያውቅም። የፈለገም ነገር ብዙ ክፉንም ደጉንም አብረን ያሳለፍን ሰውነን ብለው ተናገረ ማለት ነው። እንግዲህ ኤፍሬምም እንደ ታላቅነቱ በጣም አክብሮታል። ኪበር አንቲም ሆነ ቀምረ ካልሆነ ባለፈው እንደዛ ይረርድብን ስትል የነበረው ልጅ ፋይሉን እሰበስባለሁ ብላክ ይረርድብን ያልከው ልጅ ዛሬ ደግሞ ምን ተገኝቶ በዚህ ልክ ደግሞ ይቅር ልትባባሉ እንዴት እንደቻላችሁ ብቻ አላህ ያውቃል። አንተም እንደማታውቅ ነው እና ፈልጌ ካለው ስትልክ ነው እንግዲህ መጥቻለሁ ያልካት። በጣም ነው ደስ የሚለው እውነታዊ እርቅ ከሆነ ማለት ነው። አይ ሩታ ጎበዝ ነች፣ ጀግና ነች፣ ጀብድ ሰርተሻል ማለት ነው። እውነት ከሆነ ሌላ ነገር ከኋላው ቀመር ከሌለበት ማለት ነው። እና እንደዚህ አይነት ሲሆን እንደዚህ ፍቅር በፍቅር ሲሆን በጣም ደስ ይላል። ባይዘው ለብዙ ሰው ያስተምራል። ብዙ የተጣሉ የተለያዩ የተራራቁ ሰዎችንም ደግሞ እንዲያገናኝ ያደርጋል ማለት ነው። ምክንያቱም አንድ ሰው ሚዲያ ላይ ከወጣ በኋላ በጣም ክፉም ነገር ያስተምራል፣ ደግም ነገር ያስተምራል ማለት ነው። ደግ ነገር ከሚያስተምሩት መሆን ነው ማለት ነው። በአሁን ጊዜ ትዳርን ሴት ልጅ በስነ ስርዓት ትዳሯን፣ ወንድ ልጅ ትዳሩን በስነ ስርዓት እናንተ ነው በቃ የሚያደርገው እንግዲህ ከኋላችን ሶስተኛ ወገን ሲኖርብን ነው ማለት ነው። የሁላችን የምናውቀው ነገር ነው።
እና እንደዛ ነው እላችኋለሁ ውድ ቤተሰቦች። በጣም ከባድ ነው ግን ዛሬ የሆኑ በጣም ደስ ይላል። አብርሃም ደግሞ ጠንቅቄ ያቅሻለሁ ብሏታል። ቁርጥ ያለ መልስ ነው እየሰጣት ማለት ነው። እሱም በከባዱ በድብደው ነው መልስ ሰጣት። ምንም ሊጣጣሙ አልቻሉም። እንግዲህ ምን አስበው ይሆን እኔ አላቅም። ኮሜንት ራሱ ብዙ አይቻለሁ። ይሄ ነገር ቀመር ነው እንጂ ሪል አይመስለኝም እየተባለ ነው ማለት ነው። እውነት እኔም አልተዋጠልኝም። ሰው በአንዴ እንደዚህ ተቀይሮ እነሱም ከህይወታ ስላስወጣቻቸው እውነት ነገሩ ይስተካከላል ማለት አይደለም። እንግዲህ በአንድ ቀን ውስጥ ከአንዱ ቀፍር ያወረደች አንዱን ደግሞ ከቤት ማስወጣት ሌላውን እኔ እንጃ እውነት ይሆናል ብዬ አላስብም። እንግዲህ እንኳንም ሰላም ሆናችሁ የጋሽ ልጆች። በጣም እንዲህ ሲሆን ነው ሰው ደስ የሚለው። በእኛ መሀል ባይዘው ማንም ሰው ገብቶ ማያውቅም ብለዋሉ። እኛ ሶስተኛ ወገን ገብቶብን አናውቅም። እኛ ማድረግ አለብንን ራሳችን እናደርጋለን፣ ራሳችን እንችላለን። በእኛ መሀል ማንም ሊገባ አይችልም ብለዋሉ። ሁለቱም ላብ በላብ ሆኖ ላባቸውን እያንጠባጠቡ ነው። የፍራቻ ይሁን የደስታ ይሁን ማድሪ እንግዲህ ለማለት ያብቃን እያልኩኝ ነገሩ የቱ ጋር ደርሶ እንደሚቋጭ እኔ እንጃ። ልጁም አድጎ ዩቱበር እስከሚሆን ድረስ ነው መሰለኝ ይሄ ነገር እንደዚህ እየተጓተተ የሚሄደው። እንግዲህ እንደዛ ነው እላችኋለሁ። እነሱ ሁለቱ ባሉበት እሱ ትቷቸው ከዚህ በላይ ከእናንተ ጋር መቆየት የለብኝም እደውልልሃለሁ ብሎት ለወንድሙ ተለያዩ ማለት ነው። ምንም ቢሆን ምንም ስጋ ነው። የፈለገም ነገር ቢሆን ወንድም መከታ ነው። ያለ እንትን እኔ በዚች ዓለም ውስጥ ማጣት ባልፈልግ ምንም ነገር ቢሆን አንቴን ማጣት አልፈልግም። መከታዬ አስተማሪ ብዙ ነገር ይነክ ብሎ እየተናገረ ነበር ማለት ነው። አንዳንድ ወንድም ብዙ ዋጋ ይከፍላል። አንዳንድ ወንድም ግን ብዙን ዋጋ ያስከፍላል ማለት ነው። አንዳንዴ ሲቆጡን ወንድሞቻችን ምናምን ቤተሰቦቻችን እኛን ለክፋት ለግፊት ይመስለናል ማለት ነው። እነሱ በትምህርት ዙሪያ በብዙ ነገር አሁን ቤተሰብ ሲቆጣን እኛን የበደሉን እኛን የሆነ የገፉን ይመስለናል ነው። እንደዛ ሳይሆን ለራሳችን ለነጻነታችን ለራሳችን ለክብራችን በጣም ነገር በጣም ጥሩ ነገር ነው ማለት ነው። እኛ ባለማወቅ እንደዛ እንላለን ማለት ነው። እነሱም በጣም ክብርነታቸው ሪስፔክትነታቸው በጣም ደስ ይላል። እውነት እኔ በጣም ደስ ብሎኛል። እንደዚህ ወንድም እንደዚህ ሲከባበር ላብ በላብ እስከመሆን ድረስ ያደረሳችሁ ነገር ይህን ያክል ክብር ሲኖር በጣም ደስ ይላል። መከባበር የእናንተ ቤተሰብ ማሻአላህ ሁሉም ይከባበራል። ግን ያው አንዳንድ ሰው ታላቁን ዝቅ አድርጎ እንደ ታናሽ ሳይሆን ታናሹ እንደ ታላቁ ነው የሚታይበት ነገር ሰው ስላለ ማለት ነው። እና ተከባብረን ተዋደን ተፋቅረን የምንኖር አላህ ያደርገን። በያላችሁበት ሰላማችሁ ብዝዝት ትርፍርፍ በልልኝ። አሰላሙ አለይኩም።